ስፖርቱ አደገ አላደገም የምንጨቃጨቀው እድገትን ዲፋይን ሳናደርግ በመጀመራችን ነው። አንድ ስፖርት አደገ የሚባለው ከንግድ ጋር ሲተሳሰር ነው። ገንዘብ ሜክ ማድረግ ሲችል ነው። በእግር ኳሱ ገንዘብ መስራት ትርፍ ማግኘት ሲቻል ነው የእድገት መስመር ውስጥ ገባሚ ብለን የምንጠራው። ከዚህ አንጻር የፕሪሚየር ሊግ ቲሞቻችን ተጫዋች ሸጠው ያውቃሉ? በሚሊዮን አይደለም ትርፍ አግኝተው ያውቃሉ? ለምንድን ነው አንድ ዓመት ብቻ ሲያስፈርሙ ዝም የምንላቸው? አየህ፣ እስር ቤት ናቸው። ትርፍ ለማግኘት ገንዘብ ለመስራት አልፈቀድንላቸውም። 3 ፖይንት አካዳሚ በቅድሙ በሚሊዮን አግኝቷል። ልጆች ሸጦ ብሔራዊ ቡድን የገቡ ልጆቻችን ታዳጊዎችን ሸጦ በሚሊዮን ገንዘብ አግኝቷል። ይሄ ነው የእድገት መስመር። ስለዚህ ገና ብቅ የሚሉ በእግር ኳስ እድገት መስመር ውስጥ ሊገቡ የሚችሉ ተቋማትን የምንደግፍ አይመስለኝም። 3 ፖይንት አካዳሚ ከዚህ በኋላ መደገፍ አይደለም እንቅፋት ፈጣሪው እንደሚበዛበት በጣም እርግጠኛ ነኝ። ጊዮርጊስ እና ቡና የእድገት መስመር ውስጥ ያሉ ቲሞች ናቸው። እነዚህ ሁለት ቲሞች እንዲጠፉ፣ እንዲከስሙ፣ እንዲበተኑ እንጂ እነሱን መስመር እንዲከተሉ ሌሎች እየሰራን እያገዘን አይደለንም። ስላልፈለግን ነው። የእግር ኳስ እድገት መስመር ውስጥ መግባት እግር ኳሳችንን ማሳደግ ስላልፈለግን ነው። እግር ኳሱ እንዲያድግ የሚሰራ አካል ስለሌለ ጭምር ነው። የሚሰሩ አካላትንም እንቅፋት እየፈጠርን ስለምናስቸግር ነው። ስለዚህ በእግር ኳስ ገንዘብ መስራት ካልተቻለ፣ በእግር ኳስ ትርፍ ማግኘት ካልተቻለ፣ እግር ኳሱን ከቢዝነሱ ጋር ንግድ ተቋም እንደነ አርሰናል እንደ እንግሊዝ ፕሪሚየር ሊግ ቲሞች የንግድ ተቋም እንደ ጊዮርጊስ እንደ ቡና ከንግዱ ማህበረሰብ ከደጋፊ ማህበረሰብ ጋር በጋራ ቲሞችን ባለቤት እንዲኖራቸው አድርገን ተጠያቂነት ባለበት ስርዓት ውስጥ የምናስኬድበት መስመር የለም። ስለዚህ አድገናል አላደግንም የሚለው ነገር አላዋቂነት ነው፣ ጉንጭ ማልፋት ነው። ስለዚህ በእግር ኳስ ገንዘብ ትርፍ ሳይገኝ ስለ እድገት የሚወራበት አንዳችን ነገር የለም። ስለዚህ አልተፈለገም። ሁሉ ነገር አለን። እግር ኳሱን ለማሳደግ መሰረቱ አለን፣ ሁሉ ነገር አለን። ብዙዎች የሌላቸውን እኛ ጋር በብዛት አለ። በአራቱም የሀገሪቱ አቅጣጫ በአፍሪካ ዋንጫ በተከታታይ መሳተፍ ያልቻልነው ቲሞችን ህዝባዊ ለማድረግ ተጠያቂነት ባለው ስርዓት ውስጥ ማስገባት፣ በእድገት ስርዓት ውስጥ ማስገባት ስላልቻልን ሳይሆን ስላልፈለግን ነው። ጥቅማችንን ስለምናስቀድም ከባንዲራ ከሀገር ይበልጥ ጥቅማችንን ስለምናስቀድም እግር ኳሱ እንዲያድግ አይደለም የእድገት መስመር ውስጥ እንዲገባ አልፈቀድንም፣ አልተፈቀደም። ውይይትም ንግግርም ምንም ነገር የለም።